فايدة يوم إنكين نشات برات دقللت يوسيقا كلامهم حلابي زونان أدد ميديا لبامات فايدة يوم إنكين نشالين ليجيشتا سنتوم ليجيشان تسفانيتو أساوا السيمارو حلابي زوني هنورا غشانج أمال سيسانج كبج ميما قريتش كدير زونان كان فايدة يوم إنكين نشات قوم منين كإليسيا برات وقود السنتن يوغا كلامم حلابي تلفزيوني لميكي غشانج إهمارو كبج ميما جيتشري أبد فايدة يوم إنكين نشات هراهرو توبيا إيكونومية غوتاسيا ترانيا والقات يوسيقا كلين كبج ميما توبيا منستير إهما دكتور أبي أشير سيسيما حالين بعدك أشيرانتو فايدة إنكين نشاهوغوت حلابي زونان توم حالاتين السنتن يوغا كلامم አጠቃላይ የዲጂታል የኢኮኖሚ ለማረጋጋት የፋይዳ ዲጂታል መታወቂያ ትልቅ አስተዋጽኦ ያለውና ወሳኝ ጉዳይ በመሆኑ በጠቅላይ ሚኒስትር ኢኒሺዬቲቭ የተጀመረ ኢኒሺዬቲቭ ነው። እንደ ሀገር የተጀመረው ኢኒሺዬቲቭ በየደረጃው በአዲስ አበባ ከተማ አስተዳደር ደረጃ ነበር ከዚህ በፊት የተጀመረው። አሁን በሁሉም ክልሎች ደረጃ እየሰፋ መጥቶ አሁን እኛም ጋር ደርሷል ማለት ነው። እንደ ዞናችንም ከተጀመረ ወደ 1 አመት ገደማ እየሞላ ነው። በርካታ የህብረተሰብ ክፍሎችን ፋይዳ መታወቂያ ላይ ግንዛቤ በመፍጠር ምዝገባ ሂደቱ በግብረ ኃይል እየተመራ ምዝገባ ሂደቱ እየተካሄደ ይገኛል ማለት ነው። ኢካን ኢኮቢያ ሚዲያ አዲን ኡመቲያስ ኢንኬንሻት ከለቆን ፋይዳ የውመ ኢንኬንሻ ከተቢቶት ጠረኛ ሐለቲን ሀምታ ጋሷሰነጋ ከበጀሜማ አብዲ ኩሌማም ስልጠና ዋና ዓላማ ግንዛቤ ማስጨበጥ ነው። አብዛኞቻችን ስለ ፋይዳ መታወቂያ ልናቅ እንችላለን። ነገር ግን የፋይዳ መታወቂያ መርሃ ግብሩን አስመልክቶ ጥቅሙን አስመልክቶ ለህብረተሰቡ ግንዛቤ መፍጠር ስለሚያስፈልግ ይሄ ሚዲያ አካላት ደግሞ ትልቅ አቅምም ስለሆነ ይሄንን ለመጠቀም ስለሚያስችለን በፋይዳ መታወቂያ ላይ አጠር ያለች ፕሮግራም ነው ያዘጋጀነው። ከበጀሜ መገቸሪ አብድ ፋይዳ የውመ ኢንኬን ሸፉሻቁ በራቲ ደግለለት ወሲጋ ኩለኖላ ፋይዳ ኢንኬን ሸተፉሻቀኖ ቃ ኩለኖ ሰነዳሁን ጠይሴማም ከከተማ ከተማ ከክልል ክልል ከአንድ ተቋማት ሌላ ተቋማት የማይቀያየርና ወጥ የሆነ የግለሰብ ማረጋገጫ ስርዓት ዜጎች የተሻለና የታመነ አገልግሎት እንዲያገኙ ይረዳል ማለት ነው። ፋይዳ መታወቂያ ብሔር የለውም፣ ቋንቋ የለውም አይደል? ፋይዳ መታወቂያ ይዘ የትኛውም ቦታ ከክልል ክልል ከከተማ ከተማ ብትሻገር ፋይዳ ነው ማለት የተለየ ነገር የለውም። ስለዚህ እንደዚህ አይነት ከዚህ በፊት የነበሩ የመልካም አስተዳደር ችግሮችን ዜጎች በነፃነት እንዲንቀሳቀሱ የሚከለክሉ ነገሮችን ይሄ በአካባቢ የመታጠር ነገሮችን ይፈታል ተብሎ ይጠበቃል ማለት ነው። ሌላው የዲጂታል ኢኮኖሚውን በመገንባት ዜጎች በስልካቸው ግብይትና የመንግስት አገልግሎቶችን፣ የሰነድ የባንክ አገልግሎቶችን፣ የፖሊስና የፍርድ ቤት አገልግሎቶችን፣ የኢሚግሬሽን፣ የነዋሪነት፣ የጤና፣ የሲቪል ምዝገባ አገልግሎቶችና ሌሎችም ፍጹም አስተማማኝ በሆነ መልኩ እንዲያገኙ ይረዳል። መታወቂያው በተገቢው እስኪጠቀም ድረስ ግንዛቤ ስራዎችን እንሰራለን ማለት ነው። ባለቤትነት እስከዛ ድረስ ይተገበራል ማለት ነው። ሌላ ያቀርናቸው እቅዶች አሉ። ምን ያህል ዜና ለመስራት ታቅዷል፣ ምን ያህል ፕሮግራም ለመስራት ታቅዷል፣ ይሰራናቸው አሉ። በርካታ ዜናዎችን ፕሮግራሞችን እስካሁን በዞኑ ባለው ደረጃ ይሰራናው አለ። ቀጣይም በዚች ከታህሳስ እስከ መጋቢት ባለው በ3 ወር ውስጥ ለመስራት ያቀርናቸው እቅዶች አሉ። እነኚህ እቅዶች ደግሞ ያው እናንተ ማወቅ ስላለባችሁ ነው። ተደጋግፈን ስለምንሰራ እናንተ ምሰሩት የኛ ግብአት ነው። ለጂሸሴ አሌን አደደ ወረዳ ችላ ሐላቢ ቁልቶ ገራቺ ቴውን ገሴና ሐላቢ ዞን ኤርካቤ ችላ ሐላቢ ቴሌቪዥኔች ኤሜቶ ኢላ ከጋጋይሳ ፌስቡክ ሱሚን ከበጃንግ አንተ ኤሜቶ ኢላ ጅሰማኑ ቶንጣኮ ኢሃን ኤሜቶ ኢላ ጅሰማኑት ሆንጣኮ ሰነዲ አሌን አልባሽ ተሳውቶም ሐሳዋን ከሳ ፋይዳ ኢንኬንሸት ጡመ ደግለለቱ ቲዮስጋ ኮልት ኡመቲያስ ፋይዳ ኢንኬንሸ ደግለለቱ ኩሊያ ሚዲያ ውጉት ጡመ ጋስታጋ ኩልቶም ትምርት ብላን ወደ ኦገቴን መድረኩ ሲንገስ ብቻ ከኒን ወረነና ባዲ ባሊቀት ወደ ሃይማኖት መሪት ባዲ ባሊቀት ሜንቲ መድረክ ወጣት መድረክ ይወቃኔት ብቻ ከኒን ብቻ ወረነና ኢኮቃኔት የመሳብታ ከሳሚ አንድ ሀገር ዲጂታላይዝድ መሆኑ የአንድ ሀገር ደህንነት ማረጋገጫን ጭምር ነው። ለምሳሌ እኔ አሁን ሰላምና ጸጥታ የሚሰራ ከሆነ ለሰላምና ጸጥታ ጉዳይ ቀበሌ በሚሄድበት ጊዜ የሰላምና ጸጥታ ጉዳይን እዛ ለህብረተሰቡ ግንዛቤ በሚሰጥበት ሰዓት ስለ አይዲን ጨምሬ እዛ ካሁን በኋላ ከዛሬ ጀምሬ ግንዛቤ መስጠት እንዳለብን ከሴቶች የማጠናለ ከጤና የማጠናለ በተለያዩ በሚንሰጣቸው በቢሮ አገልግሎት at the same time አይዲውን ስራውን የኛ ነው ብለን እንደምጠቅመን ለህብረተሰቡ ትልቅ ግንዛቤ መፍጠር ሁላችን ድርሻ መውሰድ አለብን የሚለውን ነገር ለማከል ነው። ከቀበሌ አንስቶ የመንገሳ በዓል ከቀበሌ አንስቶ በአገልግሎት በዞን ደረጃ ይከበራል። እነዛ መንገሳ ከቀበሌ አንስቶ በሚከበሩ ጉባኤዎች ላይ ለአርሶ አደሮቻችን ግንዛቤ መፍጠር መቻል በቀበሌ በአገልግሎት በወረዳ ከተደረገ
ተደራሽነቱ ይሰፋል። ከማህበራዊ ሚዲያዎች በተጨማሪ ማለት ነው በጣም ሊጠቅመን የሚችለው ለአርሶ አደሩ ማድረስ የምንችልበት አንዱ እሱ ነው። ባጃጆች ወይ አመታዊ እደሳ ሲያደርጉ ልክ ባጃጅ በየሳምንቱ ሲቀዳ ፋይዳ ያላዘ ሰው አትቀዳም ቢባል ሰው ግዴታ ሆኖበት መጥቶ ይሄንን ፋይዳ ይጠቀማል ማለት ነው። ስለዚህ ቅድም የተጠየቁ አብድረዛቅ ያነሳቸው ከግብርና ጋር ተያይዞ በእያንዳንዱ ዘርፍ ተያይዞ ያሉን ግዴታ እየተደረገ የሚመጣ ከሆነ ሁሉም ሰው ፋይዳ ሳይጠቀም እኔ ዛሬ ኮሰኩኝ ነገ አትጠቀመም ቤንዚን ካልኩት በዛው ልክ ሴንሲቲቭ ሆኖ ይመጣልና ሰው እያንዳንዱን ነገር ኮነ መዋቅር ጋር ያያይዞ ሁሉም ኃላፊነት እንዳለበት ሰው ቢደረግ የተሻለ አፈጻጸም እንደዚሁም የተሻለ ነገር ይኖረናል የሚል ሐሳብ ለማቅረብ ነው። ስብሰባ ባላቸው አካባቢዎች አሁን በብዛት አሁን በዓሉም ስለሚከበር ህዝብ በዛ ቦታ አካባቢ ባለድርሻዎችን ተጠቅመን የተሻለ ነገር እናመጣለን ብዬ አስባለሁ። ያሉ ነገሮችን በደንብ ውስጣዊ ማድረግ አለብን። ያለንን አቅም በደንብ አሟጠን መጠቀም አለብን። ሐምሌና ነሐሴ ላይ ጥሩ ሰርተናል። በቴሌ ላይ ፖስታዎች ከዛ በኋላ ነው ያንሰራሩት በደንብ ሳይሆን ለመዱት። አሁን እነሱ ናቸው እየሰሩ ያሉት በደንብ። ድምራችን ነው 271,080 ነው ጠቅላላ እቅዳችን ያመቱ እስከ ታህሳስ 2 ድረስ 115,000 መመዝገብ ነበረብን። 115,648 መመዝገብ ነበረብን። ግን የመዘገብነው 76,934 ነው። ስለዚህ እስከ ታህሳስ 2 ድረስ ካለው ጋር ስናናጽረው 66.5% ፈጽመናል። ከአመቱ ግን 28.4% ነው የፈጸምነው። ከእንግዲህ ያለው ስራ አስቡ። ብዙ መጨናነቆች አሉ። ብዙ ስራዎች ናቸው ያሉብን። ስለዚህ መጀመሪያ ግንዛቤ አግኝተናል። ዞና ያለው ሁኔታዎችን አውቀናል። ራሳችን ተመዝግበናል። ቀጣይ ደግሞ ሌሎቹ በንቃት ወጥቶ እንድመዘገቡ እኛ ምንድነው ማድረግ ያለብን? ከኛ ምንድነው የሚጠበቀው የሚለውን ያው ይሄ መታወቂያ ዲጂታል መታወቂያ ጠቀሜታ በዝርዝር ተነስቷል። አስፈላጊነቱ ቅድም አብዲም አቅርበዋል፣ ከዲንም አቅርበዋል። ዲጂታል መታወቂያ ያስፈልጋል። የጠቅላይ ሚኒስትሩ ኢኒሼቲቭ ነው። ዲጂታላይዝ የሆነ ኢኮኖሚ እየፈጠርን መታወቂያ ቅድም በተለያዩ መንገድ ሲነሳ ነበር። በአደጋ ሀገሮች ላይ ሰው ምን ያህል ህዝብ ቁጥር አለ? በአንድ ሀገር ውስጥ ስንት ሰው በአመት ይወለዳል? ስንት ሰው በአመት ይሞታል? ኢኮኖሚ ምንድነው የሚለው ፕሮፋይሉ በሲስተም የሚታወቀው። አሁን በእኛ ሀገር በጣም ብዙ ጥያቄዎች አሉ። የኔ ህዝብ ቁጥር እንደዚህ ነው፣ ባጀት ማግኘት እንደዚህ ነው፣ ማግኘት አለብን እንደዚህ ነው የሚል ሹክቻ አለ። ይሄ ግልጽነትና ተጠያቂነት ያለው አገልግሎትን ለማግኘት ዜጎች ግልጽነት ያለው አገልግሎት እንዲያገኙ ሰዎች በተለያዩ ቦታ ሀገር አካባቢ ሄደው መታወቂያ እንዳይወስዱ አንድ ጊዜ አሻራ ከታዘ በኋላ ሰው ደግሞ መታወቂያ ማውጣት አይችልም። ስለ የተበታተነ የሰው አይዲን ፕሮፋይልን በአንድ ቦታ ላይ ማየት የሚያስችል